አሜሪካ ውስጥ በተወሰኑ ተማሪዎች ላይ በተደረገ በአንድ ጥናት ሙሉ በሙሉ ስጋ የማይበሉና ሙሉ ለሙሉ አትክልት የማይበሉ ሰዎች ባህሪ ላይ ክትትል ተደርጓል። በመጨረሻ ጥናታቸውን ያጠናቀቁት ግን ስጋ ብቻ ይመገቡ የነበሩት ተማሪዎች አትክልት ብቻ ይመገቡ ከነበሩት ተማሪዎች ይልቅ ሰላማዊና ተግባቢ እንደሆኑ በመግለጽ ነው። ነገር ግን ይህም ቢሆን ጥናት እንጂ ሳይንሳዊና የተረጋገጠ እውነታ ስላልሆነ እንደ ዋነኛ መረጃ ልጠቀምበት አልችልም። ምክንያቱም እኔ አንዳንዴ ክርክር ውስጥ ሲሆን እንደ ጠበቃ በመዋገትም የሕክምና ዶክተርነቴ የበለጠ ያመዝንብኛል። እናም ጥናቶችን በብዛት አልጠቅስም። ሚስተር ዛቬሪ ከጠቀሷቸው ማስረጃዎች አብዛኛው ግን ከጥናቶች የተወሰዱ ናቸው። በጠቅላላው ስጋ ነክ ምግብ መከልከል አለበት የሚል አንድም እንኳን የሕክምና መጽሐፍ የለም። ይህንን የሚሉት አሜሪካን ውስጥ እንደተደረገው አይነት እዚህ ግቡ የማይባሉ ትናንሽ ጥናቶች ናቸው። ሚስተር ዛቬሪ አትክልትን መመገብ ብልህ ያደርጋል በማለት እንደ አልበርት አንስታይንና አይዛክ ኒውተንን ወዘተ ያሉ ስሞችን ጠቅሰዋል። አሁንም በድጋሚ ጠቅሳለሁ። ከኖቤል ሽልማት ተሸላሚዎች ውስጥ ሁሉም ማለት ይቻላል ቬጀቴሪያን ወይም አትክልት ብቻ ተመጋቢ አልነበሩም። አብዛኛውም ማለቴ ነው። የእንስሳት ባህሪ አጥኚዎች እንደሚሉት ከሆነ ስጋ በል እንስሳት ከሳር በል እንስሳት ይልቅ ብልጥ መሆናቸውን ገልጸዋል። ምክንያቱም ምግባቸውን አድነው ለመያዝ ከሚታደነው እንስሳ የበለጠ ብልህ ሆነው መገኘት አለባቸው። ነገር ግን ይህን መሰረት አድርጌ ስጋ መብላት ብልጥ ያደርጋል ብዬ አልናገርም። ምክንያቱም እነዚህን መሰል ነገሮች በሰው ባህሪ ላይ ተጽዕኖ አያሳድሩም። አመጋገብ ተጽዕኖ ቢኖረውም በእነዚህ አይነት ነገሮች ደረጃ አይደለም ለውጥ የሚኖረው። በተመሳሳይ ሁኔታ ሌሎችም መከራከሪያዎች ሚዛን የሚደፉ አይደሉም። ወደ ሌሎቹ ስንመጣ አንዳንድ ሰዎች ከአትክልት ውጪ ያሉ ምግቦችን መብላት ለጥንካሬ ጥሩ ነው የሚባለው ነገር ውሸት ነው በማለት ይናገራሉ። ነገር ግን ስጋ ለጤንነትና ለጥንካሬ በጣም አስፈላጊ እንደሆነ በደንብ የተረጋገጠ አስተማማኝ በሆኑ የሳይንስ መጽሐፎች ውስጥ ሁሉ የተጠቀሰ እውነታ ነው። ነገር ግን ስጋ መብላት ልንከላከላቸው የምንችላቸው የሆኑ በሽታዎችን የሚያመጣ መሆኑ የማይታበል ሀቅ ነው። ስለ ሰውነት ገንቢ ንጥረ ነገሮችና ስለ ስጋ ደግሞ ወደፊት የሚመጣበት ይሆናል። አሁን ግን ላቀረቡት አንዳንድ አስቂኝ መከራከሪያዎች መልስ መስጠት እፈልጋለሁ። በተደጋጋሚ ያድኑስ ሲንግ ናይክ የሚባል ወታደርን ታሪክ በመረጃነት ያነሳሉ። ታሪኩ ጎቢናስ አጋርዋል በጻፈው ቬጀቴሪያኒዝም ወይስ ኢ ቬጀቴሪያኒዝም አንተው ምረጥ በሚለው መጽሐፍ ውስጥ ጠቅሶታል። ይህ ከላይ የተጠቀሰው አትክልት ብቻ ተመጋቢ ወታደርን በጦር ካምፕ ውስጥ ከሁለት ስጋ የሚመገቡ ወታደሮች ጋር ታግሎ እንዳሸነፈና ይህም የሚያሳየው ስጋ አለመብላት ጥንካሬ እንደሚያጎናጽፍ እንደሆነ በኩራት ይናገራሉ። ነገር ግን በእውነቱ ለዚህ መከራከሪያ መልስ የምሰጠው በጣም እያፈርኩ ነው። በጣም ያሳፍራል። በዓለም ላይ ካሉት የነጻ ትግል ሙያተኞች ውስጥ እጅግ ጥቂቶቹ በስተቀር ስጋ ተመጋቢ መሆናቸው እየታወቀ እንዲህ አይነቱ መከራከሪያ መጥቀስ በጣም ያሳፍራል። በዓለም ያሉት የከባድ ሚዛን የነጻ ትግል ሻምፒዮናዎች በሙሉ ማለት ይቻላል ስጋ ተመጋቢዎች ናቸው። በሰውነት ጡንቻ ውድድር ደግሞ ታዋቂ የሆነውን ሶስት ያስታውሱ። አርኖልድ ሸዋዚንገርን ብትወስዱ 13 ጊዜ የዓለም የቅርጽ ውድድር ሻምፒዮን ሆኖ ቆይቷል። 7 የሚስተር ኦሎምፒያ፣ 5 የሚስተር ዩኒቨርስ እና 1 ሚስተር ወርልድ የሚል ስም ተሰጥቶታል። አመጋገቡስ እንዴት ነበር? ስጋ የሚመገብ ሰው ነበር። ቦክሰኛው መሐመድ አሊስ ምን ነበር? ስጋ ተመጋቢ። ማይክ ታይሰንስ ስጋ ተመጋቢ ነበር። በዚህ ላይ ደግሞ ስጋን መመገብ ጥንካሬ እንደሚሰጥ በሳይንስ ተረጋግጧል። ለዚያም ነው ከህመሙ ለሚያገግም ሰው ስጋ እንዲመገብ ሐኪሞች የሚመክሩት። ስጋ ብቻም ሳይሆን እንቁላልም ሊታዘዝለት ይችላል። ያንን ግን በኋላ መለስበታለሁ። ከዚያም እንደ ማስረጃነት የሚጠቅሱት ፕሮፌሰር ራሙርቲ የሚባልን የነጻ ትግል ስፖርተኛ ነው። በዓለም ዙሪያ ታዋቂ እንደሆነ ይናገራሉ። እስቲ ከመካከላችሁ ስሙን ሰምቶ የሚያውቃለ? ሰምታችሁ ታውቃላችሁ? ፕሮፌሰር ራሙርቲ ስሙን? እሺ፣ ከእናንተ ማንም አያውቀውም ማለት ነው። በዓለም ዙሪያ ታዋቂ ስለመሆኑ ዜና እንዴት እንደሰሙ እንግዲህ አላውቅም። ሌላ የጠቀሱት ምሳሌ ደግሞ ለንደን የሚኖረው አትክልት ብቻ ተመጋቢ ፓራጅሚት ሲንግን ነው። ይህ ሰው በቀን 2000 ያህል ጊዜ ያለማቋረጥ ገመድ እንደሚዘልና ይህንንም ስፖርታዊ ጥንካሬውን ያገኘው ቬጀቴሪያን ወይም አትክልት ተመጋቢ ብቻ በመሆኑ እንደሆነ ጠቅሰዋል። በበኩሌ ሳይንሳዊ መረጃ ተብሎ የቀረቡት እኚህ መሆናቸው በራሱ በጣም አሳፋሪ እንደሆነ ይሰማኛል። እዚሁ አጠገቤ ለዛሬ ይዤ የመጣሁትን የጊነስ ቡክ ኦፍ ሪከርድስን መጽሐፍ አይታችሁ ልታረጋግጡ ትችላላላችሁ። በሰውነት ግንባታ በአትሌቲክስም ሆነ በ100 ሜትር ፈጣን ሩጫ የዓለም ሪከርድ የጨበጡትን ሰዎች የአመጋገብ ልማድ ብታዩ ከ80 እስከ 90 በመቶ የሚሆኑት ስጋ ተመጋቢዎች ናቸው። ሌላው ቀርቶ በግምት እንኳን እየከፈታችሁ ብታረጋግጡ ውጤቱ ከዚህ የዘለለ አይሆንም። ነገር ግን እነዚህ ስፖርተኞች ይህንን ድል የተቀዳጁት በአመጋገብ ልምዳቸው ብቻ ነው ብል
ጽንፈኝነት በመሆኑ አልለውም። ጥቂት ድሎችን ከአመጋገብ ጋር ሊያያይዙት ቢችሉም ሁሉም ግን አይሆኑምና አቅራቢው በተጨማሪ ያነሷቸው መከራከሪያዎችም አሉ። እሳቸው እንዳሉት ከሆነ የስጋ በል እንስሳት በሌሊት የማየት ችሎታና የማሽተት ችሎታ እጅግ ከፍተኛ ነው። የሳር በል እንስሳትና የሰው የማየትና የማሽተት ችሎታ ግን ዝቅተኛ ስለሆነ ስጋ መብላት እንደሌለብን ተናግረዋል። ነገር ግን ስጋ በል ያልሆኑና የማሽተት ችሎታቸው እጅግ ከፍተኛ የሆኑ እንደ ንብ ያሉ እንስሳት አሉ። በሌሊት የማየት ችሎታቸውም በዛኑ ያህል ከፍተኛ ነው። አያችሁ፣ እነዚህ መከራከሪያዎችም ፍጹም ሳይንሳዊ አይደሉም። ምናልባት ግን ይህ ምክንያታዊ በሆነ መንገድ ሰዎችን ለማሳመን ለክርክር ይጠቅሙ ይሆናል። ሌላ የሰጡት መከራከሪያ ደግሞ ስጋ በል እንስሳት የሚያሰሙት ጩኸት በጣም ሻካራና አስቀያሚ ነው፣ አትክልት በሎች ግን ይህን መሰል ድምፅ የላቸውም የሚል ነው። እስቲ አንድ ጥያቄ ልጠይቃችሁ። ከእንስሶች ሁሉ ሻካራና አስቀያሚ ድምፅ ያለው የትኛው ነው? አህያ አይደለም ነው። ነገር ግን አህያ ስጋ በል አይደለም። እዚህ ላይ ግን በምንም አይነት ስጋ መብላት ድምፅ ያለሰልሳል፣ አትክልት መብላት ደግሞ ያሻክራል እያልኩ እንዳልሆነ ይታወቅልኝ። ለምሳሌ የሙዚቃ አቀንቃኞችን ዝርዝር ብታዩ አብዛኞቹ ስጋ ተመጋቢዎች ሆነው ነው የምታገኙት። ስጋ ንክች የማያደርግም ብዙ ይኖራል። ነገር ግን ስጋ የማይበሉትን ዘፋኞች እንደ ምሳሌ በመጠቀም አትክልት ብቻ መመገብ ድምፀ መረዋ ያደርጋል ብሎ መከራከር ፍጹም ይህ ሳይንሳዊ የሆነ አካሄድ ነው። በእውነቱ እላችኋለሁ ለዚህ መልስ መስጠቱ ራሱ በጣም ነው የሚያሳፍረኝ። እሺ አሁን ደግሞ ከኢኮኖሚ አንጻር ስጋ መብላት የለብንም ሲሉ ወደ አነሱት ነጥብ እንለፍ። ስጋ መብላት ኢኮኖሚ እንደሚጎዳ ብዙ ስታቲስቲኮችን በመጥቀስ ይህን ያህል ካሎሪ፣ ይህን ያህል ፕሮቲን፣ ይህን ያህል ምናምን በሚሉ መረጃዎችን ጠቅሰዋል። በመሰረቱ ይህንን መረጃቸውን ከየት እንዳመጡት ፈጣሪ ብቻ ያወቀው። ይህን መሰረት በማድረግ 1 ኪሎ ግራም ፕሮቲን ለማምረት 7 ኪሎ ግራም አትክልት ለእንስሳው መቀለብ እንዳለበት፣ ይህም ደግሞ የሚያሳየው የአትክልትን ከስጋ ይልቅ ርካሽ መሆን እንደሆነ ገልጸዋል። ነገር ግን ምግብ ሳይሆን ፕሮቲን ራሱ በኪሎ ግራም እንደሚለካ እኔ ራሴ ዶክተር ሆኜ ሳለ ገና ከሳቸው አፍ ዛሬ መስማቴ ነው። ግን እንዲሁ ለክርክር ስል ልስማማላቸው። 2 ሲደመር 2 5 ነው ለሚለኝ ሰው ለክርክሩ ያህል እሺ ይሆንልህ እለዋለሁ። ከዚያም ቀላል ነው። 2 ሩፒ ሰጥቼው ድጋሚ 2 ሩፒ ጨምርለትና 5 ሩፒ መልስ እንዲሰጠኝ ጠይቀዋለሁ። ወይም 2000 ሩፒ 2 ጊዜ ሰጥቼው 5000 ሩፒ አምጣ ብዬ አፋጠዋለሁ። በተመሳሳይ ሁኔታ አቅራቢው የጠቀሷቸውን ስታቲስቲካዊ መረጃዎች ሁሉ ለክርክር ስል ልቀበላቸው። ነገር ግን በመረጃው መሰረት አትክልት ስጋ በሎችን ሊያመሰግኑ ይገባቸዋል ባይ ነኝ። ምክንያቱም ስጋ ተመጋቢዎች ከብቶችን እያረዱ ቁጥራቸውን ባይቀንሱ ኖሮ በሚኖሩበት 5 ወይም 10 ዓመት ውስጥ 7 ወይም 8 ሰው በአመት የማይጨርሰውን አትክልት ይመገቡ ነበር። ስለዚህ ከብቶቹ አትክልቱን እንዳይጨርሱት በማድረጋቸው ስጋ ተመጋቢዎቹ ሊመሰገኑ ይገባል። ሌላም ከየት እንዳመጧቸው እንኳን ያላወቅኳቸውን ሌሎች በመረጃነትን አቅርበዋል። ለምሳሌ ለግጦሽ የሚውለው መሬት ለእርሻ ከሚውለው 14 እጥፍ እንደሆነ፣ 1 ቶን የበሬ ስጋ ለማምረት የሚውለው መሬት 5 ቤተሰቦችን ሊያኖር እንደሚችል ወዘተ ጠቅሰዋል። 1 ቶን ስጋ ከ10 ወይም 20 ቶን አትክልት ነክ ምግብ ጋር እኩል ሲሆን ለአንድ በሬ ግጦሽ የሚውለው መሬት 5 ቤተሰቦችን ማኖር ይችላል ነው። እንግዲህ የቅድሙ መከራከሪያ ነጥብም እዚሁ ይሰራል። ግን ከዚያ ባሻገር እነዚህ ርዕዮተ ዓለማዊ ቬጀቴሪያን ወይም አትክልት ተመጋቢዎች የረሱት ነገር ለግጦሽ የሚውለው መሬት እርሻ ለማረስ ምቹ ያልሆነ መሆኑን ነው። ከብቶቹ የሚበሉትም ሰው የማይመገባቸውን እንደ ቆረቆንዳ፣ ልጣጭና ፍሩሽካ የመሳሰሉትን ተረፈ ምርቶች ነው። ሰው የሚመገባቸውን አትክልት አይበሉም። ይህንን ስል ግን መብላት አይችሉም ማለቴ ሳይሆን ማንም ገበሬ ቢሆን ማሳው ውስጥ ገብተው እንዲበሉ አይፈቅድላቸውም ማለቴ ነው። እርግጥ ምርት በጣም ሲትረፈረፍ እንዲበሉ የሚደረግባቸው ሀገሮች አሉ። በሌላ በኩል ደግሞ ለእርሻ ምቹ ባልሆኑ ቦታዎች እንስሳ በማርባት የሚተዳደሩ ብዙ አርብቶ አደር ማህበረሰቦች አሉ። እዚያም ግን ከብቶቹ የማይበሉትን ተክሎች በመብላት ኑሯቸውን ይገፋሉ። ሰዎቹም ከብቶቹም ህይወታቸውን በሰላም ይቀጥላሉ። የተባበሩት መንግስታት ባወጣው መረጃ መሰረት ደግሞ ከጠቅላላው የዓለም መሬት 23 በመቶ ለግጦሽ፣ 23 በመቶ በደን መልክ፣ ከ10 በመቶ ያነሰው ደግሞ ለእርሻ እንደሚውል ገልጿል። ታዲያ ቀሪውን 45 በመቶ ነፃ መሬት ለእርሻነት መጠቀም ሲቻል ለምን የእንስሳቶቹ ምግብ መሻማት አስፈለገ? ለምን በእነሱ ምግብ እንቆጫለን? እኚህ ድሃ እንስሳት ምን አለ ቢበሉ ይብሉ፣ ለምን እንከለክላቸዋለን? እንዲያውም እኮ ስጋ ተመጋቢዎች የከብቶችን ቁጥር በእርድ ባይቀንሱት ኖሮ ዓለማችን በከብቶች ብዛት በተጥለቀለቀች ነበር። በተጨማሪም ሰዎች ከብቶችን ለስጋቸው ሲሉ ሲያረቡ ዝርያቸውንም ለማባዛት የተለያዩ ዘዴዎችን እንደሚጠቀሙ አውቃለሁ። ነገር ግን ስጋ ተመጋቢዎች ካሁን ጀምሮ ለስጋ ከብት ማርባታቸውንና እንስሳትን ማረዳቸውን ቢያቆሙ እንኳን
የከብቶቹን ቁጥር ከመጨመር በስተቀር አይቀንሰውም። እንዴት ካላችሁ ቀላል ነው። የሰው ልጆችን ቁጥር ለመቀነስ የቤተሰብ ምጣኔ፣ የወሊድ ቁጥጥር ወዘተ እየተደረገም እንኳ የሰዎች ቁጥር እጅጉን እየጨመረ ነው። የከብቶች የወሊድ ቁጥጥር የሚባል ነገር ግን ስለሌለና የከብቶች የእርግዝና ጊዜ ከ5 እስከ 8 ወር ስለማይበልጥ በፍጥነት ይራባሉ። ስለዚህ ማርባታችንንም ሆነ ማረዳችንን ብናቆምም ቁጥራቸው ይጨምርና በጥቂት 10 ዓመታት ውስጥ ከባድ ችግር ይገጥመናል። ይታያችሁ፣ የሰው ቁጥር መብዛት ሳይሆን የከብቶች ቁጥር መብዛት ችግር። ታዲያ ይሄ ችግር እንዴት ሊፈታ ነው? አቅራቢው የጠቀሷቸው ፕሮቲን ወይም ሰውነት ገንቢ ንጥረ ነገርን የተመለከቱ ነገሮችም አሉ። ይህንን በተመለከተ በሁለተኛ ዙር ዝግጅቴ ላይ የማነሳው ይሆናል። ለአሁኑ ግን በጤና ዙሪያ ላይ ያቀረቧቸው መከራከሪያዎች በሙሉ መልስ ሊሆን የሚችለውን የዶክተር ጆርጅ አርካር ንግግርን ልጥቀስላችሁ። ዶክተር ጆርጅ በቴክሳስ ዩኒቨርሲቲ የምግብ ንጥረ ነገሮች ፕሮፌሰር ናቸው። እሳቸውን ለመጥቀስ የፈለግኩበት ምክንያት የጤና ነክ ወንጀልና ማጭበርበሪያዎችን በማጋለጥ ተግባር የተካኑ ስለሆኑ ነው። እናም እኚህ ዶክተር እንዲህ ይሉናል። በአመጋገብ ልማድና በበሽታዎች ዙሪያ መጽሐፍ የሚጽፉ ሰዎች ሁሉም ማለት ይቻላል መላምታቸውን የሚያቀርቡት ከነጭራሹ ባልተሞከሩ፣ በትክክል ባልተሞከሩ፣ በማይመስሉና ውሸትነታቸው በተረጋገጡ መረጃዎች ላይ ነው። አሁንም ንግግራቸው ልድገምላችሁ። በአመጋገብ ልማድና በበሽታዎች ዙሪያ መጽሐፍ የሚጽፉ ሰዎች ሁሉም ማለት ይቻላል መላምታቸውን የሚያቀርቡት ከነጭራሹ ባልተሞከሩ፣ በትክክል ባልተሞከሩ፣ በማይመስሉና ውሸትነታቸው በተረጋገጡ መረጃዎች ላይ ነው። እሺ፣ ጊዜ ያለቀብኝ ስለሆነ የአሜሪካን የሳይንስና የጤና ካውንስል ካስቀመጠው መረጃ ውስጥ አንድ አረፍተ ነገር ልጥቀስላችሁ። እንግዲህ ይህ ንግግር የባለሙያዎች መሆኑ ግልጽ ነው። በአንጻሩ ቅድም አቅራቢው የጠቃቀሷቸው የጥናት ነክ መረጃዎች ግን ሳይንሳዊ እውነታዎች አይደሉም። እርግጥ ስጋ ይህን ያመጣል ያንን ያመጣል ካሏቸው ውስጥ ጥቂት በሳይንስ የተረጋገጡ ቢኖሩ በሽታዎቹ ግን መከላከያ ያላቸው። ይህን ያህል መሬት ለዚህን ያህል ሰው ወዘተ እያሉ የጠቃቀሷቸው ቁጥሮች ግን በግለሰቦች የተሰሩ ጥናቶች ናቸው። ሌላው ቀርቶ ብዙውን ጊዜ ለዶክትሬት ዲግሪ ማሟያ የሚሰሩ ጥናቶች እንኳ ብዙም ክብደት አይሰጣቸውም። ወደ ርዕሱ ስመለስ የአሜሪካ የሳይንስና የጤና ካውንስል እንደሚለው ከሆነ አንድ ሰው ጤናማ የአመጋገብ ልማድ እንዲኖረው የግድ ስጋን ትቶ አትክልትን ብቻ መመገብ አያስፈልገውም ነው። በመሰረቱ ደግሞ የዛሬው ርዕሳችን አትክልት ብቻ መመገብና ከስጋ ተመጋቢነት የቱ ለጤና ጠቃሚ ነው የሚል አይደለም። ርዕሳችን ከአትክልት ውጪ ያሉ ምግቦች የተፈቀዱ ወይንስ የተከለከሉ በሚለው ርዕስ ዙሪያ የሚያጠነጥን ነው። ንግግሬን ወደ ማጠቃለሉ ስመጣ ሚስተር ዛቪሬ መልስ ለመስጠት እንዲመቻቸው ያነሳኋቸውን ነጥቦች በማጠቃለያ መልክ ላስቀምጥላቸው። አንደኛ፣ ስጋ ነክ ምግቦችን በጥቅሉ የሚከለክል አንድም የዓለማችን ዋነኛ ሃይማኖት የለም። ሁለተኛ፣ ኤስኪሞዎች እንደሚኖሩበት አርክቲክ ባሉ በረዷማ ቦታዎች እንዴት እስከዛሬ አትክልት ነክ ምግብ ሊቀርብላቸው ይችል ነበር? አሁንስ እናቅርብላቸው ብንል በጣም ውድ አይሆንም ወይ? ሶስተኛ፣ ሕይወት በሙሉ ቅዱስ ነው ከተባለ ሕይወት ያላቸው ተክሎች ለምን ይገደላሉ? አራተኛ፣ ተክሎችስ ህመም እንደሚሰማቸው ተረጋግጦ የለ ወይ? አምስተኛ፣ ተክሎች ከእንስሳት በሁለት የስሜት ሕዋሳት ስለሚያንሱ ቢገደሉም አነስተኛ ወንጀል ነው የሚለው መከራከሪያ ፍጹም ምክንያታዊ አይደለም። ስድስተኛ፣ 100 ሰዎችን ለመመገብ በመቶ የሚቆጠሩ ተክሎችን ከመግደል አንድ ከብትን መግደል የተሻለ ነው። ሰባተኛ፣ ጉበትና ኩላሊትን፣ የጨጓራ ምግብ መፍጫ አሲድን፣ ምራቅን፣ የደም ኬሚካላዊ መጠንንና ሊፖፕሮቲንን በተመለከተ የጠቀሷቸው መረጃዎች በሙሉ ውሸትነታቸው የተረጋገጡ ናቸው። ስምንተኛ፣ የሰዎች ጥርስ አደረጃጀት ስጋንም ሆነ አትክልትን መብላት ያስችላቸዋል። ዘጠነኛ፣ የሰዎች አንጀት ስጋንም ሆነ አትክልትን መፍጨት የሚችል ሲሆን ይህም አንጀት ውስጥ በሚገኙ የመፍጫ ኬሚካሎች መኖር ተረጋግጧል። አስረኛ፣ ጥንታዊ ሰዎች ስጋ ይመገቡ ስለነበር ስጋ ለሰዎች ክልክል ነው ሊባል አይችልም፣ እነሱም ሰዎች ናቸውና። 11ኛ፣ የምንበላው ምግብ በባህሪያችን ላይ ተጽዕኖ ሊያሳድር ቢችልም ስጋ መብላት ረብሸኛና ደም ጠማሽ ያደርጋል የሚለው ንግግር ምንም ሳይንሳዊ መሰረት የለውም። 12ኛ፣ አትክልት ብቻ መመገብ ሰውን ጠንካራ፣ ሰላማዊ፣ ጎበዝና ስፖርተኛ ያደርጋል በማለት የተነገረው የፈጠራ ታሪክ እንጂ እውነተኛ አይደለም። 13ኛ፣ የስጋ በል እንስሳት የማየትና የማሽተት ችሎታ ከፍተኛ ሲሆን የሰውና የአትክልት በሎች ግን አነስተኛ ነው። ስጋ በሎች ሻካራ ድምፅ አላቸው፣ ሳር በሎች ግን ሻካራ ድምፅ የላቸውም በሚል ያቀረቡት መከራከሪያዎችም
በሙሉ በፍጹም ምክንያታዊ አይደለም። 14ኛ አትክልት በዋጋ ርካሽ ነው በሚል የቀረበው ስህተት መሆኑን አረጋግጫለሁ። እርግጥ በአንዳንድ እንደ ህንድ ባሉ ሀገሮች ርካሽ ቢሆንም ለምሳሌ ወደ ምዕራቡ ዓለም ብትሄዱ ግን በጣም ውድ ነው። በተለይ ደግሞ ትኩስ አትክልት ነክ ምግቦች እንደ ልብ አይገኙም። 15ኛ ለከብቶች ግጦሽ የሚውለው መሬት ለእርሻ የሚውለውን መሬት ይሻማል የተባለው ራሱ ስህተት ነው። 16ኛ ስጋ ተመጋቢዎች ስጋ መመገባቸውን ቢያቆሙ የከብቶች ቁጥር ከመጠን በላይ በዝቶ ማስቸገሩ አይቀርም። 17ኛ እንደ ዶክተር ካር አባባል በአመጋገብ ልማድ ዙሪያ የተጻፉ መጻሕፍቶች በሙሉ አስተማማኝ አይደሉም። አቅራቢው የጠቀሷቸው ስታቲስቲካዊ መረጃዎች ደግሞ በዋነኛነት የተለቀሙት ደግሞ ከመሰል መጻሕፍት ነው። 18ኛ ስጋ ነክ ምግብ በጠቅላላው መከልከል ይገባዋል የሚል አንድም አስተማማኝ የሕክምና መጽሐፍ የለም። 19ኛ ስጋ ነክ ምግብ መከልከል አለበት የሚል ሕግን ያስቀመጠ አንድም የዓለም መንግስት በምድር ላይ የለም። 20ኛ የአሜሪካ የሳይንስ ጤና ካውንስል ጤናማ አመጋገብ እንዲኖር የግድ ስጋ መብላት ማቆም የለብንም በማለት ገልጿል። እንግዲህ አሁን የጠቀስኳቸው በቂ የሆኑ ሳይንሳዊ ምክንያታዊ መረጃዎች የሚያሳዩት ስጋ ለሰው ልጅ በምግብነት መፈቀድ እንዳለበት ነው። በእነዚህ ነጥቦች ሚስተር ዛቬሪ የማይስማሙ ከሆነ ጥናቶቹን በማነጻጸር ሳይሆን ሳይንሳዊ በሆነ መንገድ መልስ እንዲሰጡባቸው ጠይቃለሁ። ለእነዚህ 20 መከራከሪያዎች ደግሞ ሚስተር ራሺምፓይ ዛቬሪ መልስ መስጠት ቢያቅታቸው ስጋ መብላት እንዲጀምሩ አልጠይቃቸውም። ምክንያቱም እኔ ስጋ መመገብ አለብን በሚል በአክራሪነት የቆምኩ ሰው አይደለሁም። አትክልት ብቻ በመመገብ እቀጥላለሁ ቢሉኝ አልቃወምም። ይህ የግል ምርጫ ጉዳይ ነው። የየራሳቸው የሚወዱት ምግብ ይኖራቸዋል። አትክልት እንዲህ አይነት ጥቅም አለው ወዘተ እያሉ ለሚደሰኩሩ ርዕዮተ ዓለማዊ አክራሪ አትክልት ብቻ ተመጋቢዎች ግን የምነግራቸው ነገር ቢኖር ግን ሰዎችን እያሳሳቱ ያሉትን እነኚህን መጻሕፍቶች ማሰራጨታችሁን አቁሙ የሚል ነው። ንግግሬን በቁርአን አንቀጽ ለማብቃት እወዳለሁ። ሱረቱ ነህል ምዕራፍ 16 አንቀጽ 125 ላይ እንዲህ ይላል፣ ወደ ጌታህ መንገድ በጥበብና በመልካም ግሳጼ ጥራ፣ ከእነርሱም ጋር በዚያች ይበልጥ መልካም በሆነች መንገድ ወይንም ስልት ተወያይ። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን